ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። እኛ እንቀበልም ከእንግዲህ በኋላ ይሁን። ትውልዱ ነቅቷል። የአማራ ክልል ትምህርት ቢሮ አስገዳጅነቱን እንዳወጣት ሁሉ ፕሮግራምን ሰርዣለሁ ካንሰል አድርጌያለሁ የሚለውንም እስካላወጣ ድረስ የግዙ ጉዳይ አንፋታው እኮ ሙስሊም ወንድሞቻችን በጣም ነው ገር 37 መስጊድ ሲፈርስባችሁ ያልወጣችሁ ሰላማዊ ሰልፍ አሁን ማለት ነው ግዕዝ ተማሩ ተብለናል ብላችሁ እሪያካክ ይዘራፍ ትላላችሁ። መጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። ይህን ሐሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለማናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያታፈራል። ሰላም እንዴት አላችሁ? በመላው ዓለም የምትገኙ ደዩዋ ሚዲያ ተከታታዮች እግዚአብሔር የተመሰገነ ይሁን። እንዴት ይዟችኋል? ዛሬ እንግዲህ የምንመለከተው ኦርቶዶክስን ሲሳደቡ ማይሰለቻቸው በርካቶች አሉ። እሸቱ በዶንኪ ቲዩብ የምናውቀው ወንድማችን እሸቱ በጣም ደስ የሚል ነገር አድርጓል። ሊበረታታ የሚገባ በተለይ ዮኒ ማኛ ቤተክርስቲያኒቷን ሲሰድባት ነበር። ሊቃውንትን ሰብስቦ ለዚህ ምላሽ ሰጥቷል። በዚህ ውስጥ በርካቶች ይማራሉ። ይህን እናያለን። ሌላው በስፋት የምንመለከተው በዚህ ከግዕዝ ጋር ተያይዞ ቤተክርስቲያኒቷ ስለተሰደበች ማለት ነው፣ ህልውናችን ስለተነካ ያልሆነውን ሆናችኋል በማለት ማለት ነውና ከፍተኛ መጥፎ ነገሮች እየተዛመቱን ያሉትና ይህንንም የሚደግፉ የሙስሊም ቤተሰቦችን ትላልቅ ሆኖ አይተናልና እነዚህ ነገሮች በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። እስቲ በቅድሚያ ትክክል ያለ አይደለም የሚሉ ሙስሊሞች አሉና ይህንን ነገር እንመለከት። የሌሎችንም ኦርቶዶክሳውያንን ለምን እንዳበሳጨ ነገሩንም ተመልክተናቸው እንመለስ። ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛም ቋንቋ ይሄኛውን መጠቀም ይቻላል። ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ እንደምን እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዕዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሴማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ ቻይንኛ ግራ ያጋባን የሀገራችን ሀብት የሆነውን ምስጢራዊ የሆነውን ግዕዝ ጀርመንና አሜሪካኖች በ$5 እያስከፈሉ እያስተማሩ ዛሬ እኛ ሀገር ላይ እንዴት ነው ወንጀል የሚሆነው? ለምንድነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው? የኛ ሀብት እኮ ነው። ይሄ ነው። ስለዚህ ሀብታችን ነው ግዕዝ፣ ኩራታችን ነው፣ የሁላችን ነው። ዓለም ለምንድነው ጀርመን ለምንድነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው? የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም። ከዚህ አንፃር ነውና ቀጥሉ። ኩዌሽን ካላችሁም አም ሬዲ አዳምጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ የሁለት ልጆችን ጨዋታ ሰምተን እንመለስ። ስለ ግዕዝ አንደኛው የግዕዝ አስመላሽ፣ ሌላኛው ደግሞ ግዕዝን አትጫኑብኝ የሚል ጨዋታ ነው። እስኪ ወደ ቪዲዮው እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም ተክቢር። ይሁን። ትውልዱ ነቅቷል። የአማራ ክልል ትምህርት ቢሮ አስገዳጅነቱን እንዳወጣት ሁሉ ፕሮግራምን ሰርዣለሁ ካንሰል አድርጌያለሁ የሚለውንም እስካላወጣ ድረስ የግዕዙ ጉዳይ አንፋታው። ትውልዱ እንደዚህ ይነቃል። ሴራውንም
በሚገባው ልክ እናጋልጣለን። እነሱ ለማጥመቅ በዚህ ልክ የተንቀሳቀሱኝ አተኝተን የምናይበት ጉዳይ ስለሌለ ማለት ነው። ስለዚህ ይሄው ነው። ከዚህ የበለጠ ትውልድ የሚፈጠር እንጂ ወደ ኋላ የሚል ነገር እንደሌለ መታወቅ መቻል አለበት። መስማት የእናንተ ፈንታ ነው እኮ። ሙስሊም ወንድሞቻችን በጣም ነው ግን 37 መስጊድ ሲፈርስባችሁ ያልወጣችሁ ሰላማዊ ሰልፍ አሁን ማለት ነው ግዕዝ ተማሩ ተብለናል ብላችሁ እሪያካክ ይዘራፍ ትላላችሁ። ግዕዝ ማለት እኮ የአማርኛ ቋንቋ ነው። ትክክለኛ ኢትዮጵያዊነት ቋንቋ ነው። ግዕዝ ምን ነውር አለው? እውቀት ያገኙትን እውቀት መማር ምን ነውር አለው? ቋንቋ መማር። ኦሮሞኛ ተማሩ ስትባሉ አካኪ ዘራፍ ኦሮሞኛ እንማርን ብላችሁ እሪ ትላላችሁ። ቋንቋ ግን ጠቃሚ ነው ለሆነ ጊዜ። ትግረኛ ተማሩ ስትባሉ አካኪ ዘራፍ ትላላችሁ። ግዕዝን ማወቅ ክርስቲያን መሆን አይደለም፣ አረበኛን ማወቅ ሙስሊም መሆን መቻል አይደለም፣ ቋንቋ ነው በሚለው ሰላማችሁ በክርስቶስ ይብዛ። የተዋደዶች እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል እንኳን አብሮ አደረሰን። አሜን። እኔ በጣም ሁላችሁም ሰምታችሁታል ብዬ ተስፋ አድርጋለሁ። እኔ በጣም ነው የደነገጥኩት እውነት ለመናገር ማለት ህጻናትን በዚህ አሃል መመረስ። መቼም እቺ ህጻን ልጅ ግጥሙን እሷ ጻፈችው፣ ግጥሙን እሷ አመጣችሁ አልልም፣ እግዚአብሔር በሚያውቀው ማለት ነው። በጣም ነው የሚያሳዝነው። ሌላው ሲቀጥል ለክርስትና ያላችሁ ጥላቻ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ሁለተኛ ነገር ደግሞ ይሄ ድንቁርና ነው። ይሄ ድንቁርና ነው፣ ማህይብነት ነው እውነት ለመናገር ማለት ነው። ስቲል አሁን የምንናገረውን ቋንቋ አሁን እናንተ በዛ ያህል ግጥሙን የጻፋችሁበት እኮ ከግዕዝ የወጣ እኮ ነው። አማርኛ እኮ ከግዕዝ የወጣ ነው። ገባችሁ? አማርኛ ከግዕዝ የወጣ ነው። ግዕዝ ቋንቋ ነው። ብንማረው እኛ ነን የምንጠቀመው በነገራችን ላይ ማለት ነው። እኛ ነን የምንጠቀመው፣ ማንም አይደለም። እኛ ነን የምንጠቀመው። ብንማረው በጣም እንጠቀማለን ማለት ነው። እና አማርኛውን ስለምትጠቀሙት አላችሁ እንዴ? አይሰማችሁም እንዴ? ማለት አይሰማችሁ ማለት እንዳንድ ኢትዮጵያዊ እንዳንድ ወጣት አይሰማችሁ? ምን አይነት ድንቁርና ነው? ሌላ ሀገር ኢሮፖች ማለት ነው ግዕዝ እንደ አንድ ሳብጀክት ማለት ነው እንደሌላው እየተሰጠ ነው። አይሰማችሁም? እኔ ሳልማረው ግዕዝን እንዴት ሌላ ሀገር እንዴት ኢሮፕ ይሰጣል? እንዴት እኔ ያልማረውን ብላችሁ አይሰማችሁም? አይሰማችሁ? በነገራችን ላይ ኢትዮጵያን የተማረ ነው የሚያውቃት፣ ያልተማረ አያውቃትም እውነት ለመናገር ማለት ነው። ኢትዮጵያን የተማረ ነው የሚያውቃት። የተማረ ሰው ኢትዮጵያን ፈልፍሎ ያውቃታል ማለት ነው ታሪኳን። ያልተማረ ግን ደንቆሮ አያውቃትም ኢትዮጵያን እውነት ለመናገር ማለት ነው። በዚህ ያህል ህጻናትን መመረዝ ሎቱ ስባት ደግሞ እኮ እንዳለ አባቶችን ነበረ በግጥሙ ሲሰደቡ የነበሩት አባቶቻችን መቼም የሚፈረደባቸው እውነት ለመናገር ማለት ነው። ምክንያቱም እውነት እኔ እንጃ ብቻ ምን እንደምል አላውቅም እግዚአብሔርም ማለት ነው። በዚህ ያህል እንዴ እኔ አረብኛ ብማር ደስተኛ ነኝ እግዚአብሔርም ማለት በጣም ደስ የሚለኝ አረብኛ ብማር አረብኛ ወደ እምነት ልወስዶ ነው ማለት ነው እንዴ? ምን ሆናችሁ ነው? የአረብ ክርስቲያኖች እኮ በአረብኛ እኮ ነው አረብኛ ማለት አሁን አረብኛ ምሳሌ አረብኛ ቋንቋ ነው በቃ። እና ብማረው እኔ ወደ ሌላ ሄድኩኝ ማለት ነው። አረ በስመ አብ። በዚህ ያህል አትደንቁሩ እግዚአብሔርም ማለት ነው። እውነት በዚህ ያህል ድንቁርና ጥሩ አይደለም ማለት ነው። አንዳንድ ጊዜ ስቲል የመጻፋችሁን ዳይሬክት ተግባር ነው የምታደርጉት እግዚአብሔርም ማለት ነው። እንዴ በዚህ ያህል ድንቁርና። ሁለተኛ ነገር ደግሞ እንዴ አረ በማርያም ተከባብረን እንኑር። እውነት እኛ ተከባብረን ስንኖር ነው የሚያምርብን ማለት ነው። እውነት ታሪካችሁን አትርሱ። ወደ ኋላ ዞር በሉና እኔ ማን ነበርኩኝ በሉ እንዴ። እናንተ እዛ ግጥም ውስጥ ስትሰድቧቸው የነበሩ እኮ ናቸው አሜን ብለው በክብር ተቀብለው እዚህ እንድትደርሱ ያደርጉት ማለት ነው ከፈጣሪ በታች። ምስጋና ቢስም አትሁኑ። አይሰማችሁም? ሌላ ሀገር ግዕዝ ሲማሩ እናንተ አይሰማችሁም እንዴ? እኔ ኢትዮጵያ ሆኜ ሳልማር እንዴት ሌላ ሀገር ግዕዝ ይማራሉ እንዴ? እኔ በጣም ነው የተሰማኝ እግዚአብሔር ማለት ነው። አይቼ በጣም ብዙ ኢሮፓ ሀገሮች እየተሰጠ ነው ማለት ነው ግዕዝ ማለት ነው። በቃ እየተማሩ ነው በዩኒቨርሲቲ ደረጃ ማለት ነው። እኛ የለንም። አናሳዝንም? በነገራችን ላይ እኛ ያለንን ነገር ባለን ነገር ሳይሆን የምንፈልገው በቃ የሌላው ነገር ነው የሚያምረን ማለት ነው። እባካችሁ እኛ ባሪያዎች አይደለም፣ የራሳችን ማንነት አለን። በቃ እንደ ባሪያ አትሁኑ እሺ። የራሳችን ማንነት አለን። አባቶቻችን ዋጋ ከፍለው በጣም ብዙ ነገር አቆይተውናል። ስለዚህ ባርነት አይሰማን፣ በቃ ባርነት አይሰማን።
እውነት ለመናገር ማለት ነው። ይቺን አንድ ፍሬ ሕፃን ልጅ መመረዝ በዚህ ያህል በጣም ነው የሚያሳዝነው። እኔ በጣም ነው የደነገጥኩት። እግዚአብሔር ማለት በጣም ነው ጌታዬ ሆይ እንደዚህ አይነት ልጅ እንዳሰጠኝ ነው ያልኩት እውነት ለመናገር ማለት ነው። ግን እቺ ሕፃን አይደለችም በእርግጠኝነት ማለት ነው እውነት ለመናገር። ስለዚህ በዚህ ያህል አትደንቁሩ ማለት ነው። በቃ በዚህ ያህል የምትደነቁሩ ከሆነ መጽሐፋችሁ ላይ እናንተ የምትከተሉት ሰው በቃ መሀይም እንደነበረ ደደብ እንደነበረ ራሳችሁ ታሳያላችሁ ማለት ነውና በዚህ ያህል አትደንቁሩ። እሺ ህፃናትን በዚህ ያህል አትመርዟቸው። ሁለተኛ ነገር ደግሞ የሀገር ፍቅር ይኖራችሁ። ሁለተኛ ነገር ሰውን አትጥሉ፣ በቃ አትጥሉ። እሺ ጥሩ አይደለም እውነት ለመናገር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እውነት ሂዱና ግጥሙን የተዋሕዶ ልጆች ከቻላችሁ ስሙት ማለት ነው። በስመ አብ በጣም የሚዘገን ነው ማለት ነው። ኢትዮጵያ እስከሆነ ድረስ ደግሞ ወደንም ጠላንም ከስደት ማለት ነው ብንገባም ራሱ ወደንም ጠላን እዛች ሀገራችን ላይ ነው የምንገባው። ስለዚህ ወደንም ጠላንም አክብረን መኖር አለብን ማለት ነው። በቃ ማንኛችንም አክብረን መኖር አለብን። ገባችሁ? ስለዚህ በዚህ ያህል ጥሩ አይደለም። እሺ በእውነት ማለት አትደንቁሩ፣ በቃ አትደንቁሩ። ግዕዝ ብንማር እኛ ነው የምንጠቀመው፣ ማንም አይደለም። ገባችሁ? እኛ የምንጠቀመው ማንም አይደለም። ስለዚህ በዚህ ያህል ድንቁርና ጥሩ አይደለም ማለት ነው። ህፃናትን አስመርዙ፣ እሺ አስመርዙ፣ በስነ ስርዓት አሳድጓቸው። ምን ያህል በየቤታችሁ ለልጆቻችሁ ጥላቻን እንደምትሰብኩ ያየንባት ያፈርንበት ተግባር ነው። ማንኛውም ሃይማኖት ተከባብረን አንድ ሆነን ነው እስከዛሬ ድረስ ያለ ነው የምንኖረው። ይሄንን ነው የማውቀው። በነገራችሁ ላይ ስናገር እንባ ያነቀኝ ነው። የክርስትና ወይም ደግሞ የተዋህዶ የኦርቶዶክስ እምነት ተቋም ነው ወይ ግዕዝን እንዲማሩ ያደረገው? ያንን ተቋም መጠየቅ ትችላላችሁ። አይማሩም፣ መብታቸው ነው፣ መጠየቅ ትችላላችሁ። ነገር ግን ሙሉ ለሙሉ ልጅቷ ግጥሙን እንትን ያደረገችው የኦርቶዶክስ እምነት ነበር ማለት ነው። ለምን የዚህን ያህል ወገን ለምንድን ነው እዚህ ያህል የምንጠላላው? ይሄንን እኮ እኛ ብቻ አይደለም የእምነቱ ተከታዮች ብቻ አይደለም ልንቃወም የሚገባው፣ የእስልምና እምነት ተከታዮቹ ልትቃወሙ ይገባል። ከድሮም ጀምሮ ተከባብረን አንድ ሆነን በሀዘን በደስታ የመጣን ህዝቦች ነን። ወገን ለምንድን ነው የዚህን ያህል ጥላቻ በእነዚህ አንዳንድ ፍሬ ነገ ሀገር ተረካቢ የሆኑ ህጻናቶች ላይ የምታረጉት? መስጊድ እዚህ ጋር ቤተክርስቲያን እዚህ ጋር ቸርች እያለ አንድ ላይ ጸልየን ተስማምተን የምንኖር ህዝቦች መሀል የዚህን ያህል ጥላቻን የምትሰብኩት ለምንድን ነው? ይህን ጥያቄ ብቻ መልሱልኝ። ወላጆች ምን ትሰራላችሁ? ይሄን ግጥም አውጥታ ስትገጥም ስታነብ መጀመሪያ ለእናንተ ነው ወይም ደግሞ የሰጣት አካል ማን ነው ይጠየቀን። አንጸባርቅ ጦርነት የሚቀሰቅስ ንግግር ስታረግች አንድ ፍሬ ህፃን ልጅ ግፊቱ የማን ነው? ወገን ተው እንተሳሰብ። በሃይማኖት ማንም ወደ ኋላ የለም። እኔም ማለቅሰው ስንቶቻችሁ ናችሁ ለልጆቻችሁ ፍቅርን ማሰብኩት? ለምንድን ነው አንድ ሀገር ተከባብረን የማንኖረው? ብዙ ኦርቶዶክሳውያንን ያሳዘነውና ያበሳጨው የዚች ትንሽ ሙስሊም እህታችንን ግጥም ግራችሁ ላይ ቪዲዮ ብዙ ወንድሞቼ በውስጥ መስመር ልካችሁልኛል። ከ10 በላይ ቪዲዮዎች ደርሶኛል። ይሄ ራሱ ቪዲዮ ማለት ነው። እና ምን ትላለህ ብላችሁ ብዙ ኦርቶዶክሳውያን አዝናችሁና ከፍቷችሁ ነው የላካችሁልኝ። ግን አንድ ነገር ልንገራችሁ፣ ይህን ግጥም ነው የምላችሁ ይህች ህፃን ብላቴና አልጻፈችውም፣ አልገጠመችውም። ጽፈው ነው የሰጧት። እነማን? ኡስታዞች፣ ሸኮችና ኢማሞች ናቸው። ትልቅ ጭንቅላት ያለው ሰው የሚጽፈው ግጥም ነው ይሄ እንጂ ይህች ህፃን ብላቴና ልትጽፈው አትችልም። ይሄ እኮ ቀላል ነገር ነው፣ ሁላችንም ልንገምተው የምንችል ነገር ነው። እንኳን ይሄን ያለ ሰፈሯ የመጣች ዝንብ እናውቃለን ወዳጅ። ስለዚህ ይቺ ልጅ አልገጠመችውም፣ አልጻፈችውም። ጽፈው ገጥሞ ሰጧተኝ፣ ተለማመጁ አሏተኝ። ከዛ በኋላ ትልቅ መድረክ ላይ ወጣ ግጥሙ እንድታነብ አደረጉ፣ ቀርጾ በቪዲዮ አሰራጩ። ለምንድነው ራሳቸው ወጣው ግጥሙን ያላነበቡትኝ? ለምንድነው ራሳቸው ወጣው በግዕዝ ጉዳይ ያልተጋፈጡት? ራሳቸው ኡስታዞችና ኢማሞች ወጣው የማይጋፈጡበት ምክንያት የኦርቶዶክስም የመልስ ምት አይችሉትም። ስለዚህ ምን አደረጉ? ህፃኗን ተጠቀሙና ሐሳባቸውን ስሜታቸውን ሁሉ ገለጡ። በዚህ ግጥም ላይ አስተውላችሁ ከሆነ ያልተሰደበ የለም። ክልሉ ራሱ አማራ ክልል ተሰድቧል። ቤተክርስቲያን ተሰድባለች። ካህናት አባቶቻችን ተሰድበዋል። መምህራኖቻችን ተሰድበዋል። ራሱ ግዕዝ ቋንቋ ተሰድቧል። እኛ ኦርቶዶክሳውያንም ተሰድበናል። ስለ ግጭት ነው የሚያነሳ ግጥሙ።
ስለ ጠብ ነው የሚያነሳ ግጥሙ፣ ስለ ደም መፋሰስ ነው የሚያነሳ ግጥሙ፣ ስለ ጂሃዲስት ነው የሚያነሳ ግጥሙ። በጣም ከባድ ግጥም ነው ግጥሙ ማለት ነው። ውስጡን ከመረመራችሁት በጣም ከባድ ነው። መናገር የሚፈልጉትን ነው ኢማሞችና ኡስታዞች በህፃኑ አማካኝነት የተናገሩ። እኔ ግን አሁን ከዚህ ላይ ምንድነው መናገር የፈለኩ? ኦርቶዶክሳውያን ተረጋጉ፣ ስሜታዊ አትሁኑ፣ እርጋ በሉ። ማስተዋል ይጠይቃል። ይቺ ልጅ ብዙ ኦርቶዶክሳውያን ስትረግሟትና ስትሰድቧት አይቻለሁ። ይችን ህፃን ማለት ነው። ህፃኗ ደግሞ አንብብ የተባለችውን ያነበበች፣ የምታውቀው ነገር የለም። እሷ ስለ ጦርነት ስለ ደም መፋሰስ እዚህ ሁሉ ነገር የምታውቀው ነገር የላትም። ነገር ግን ይህንን ግጥም ጽፎ የሰጧት ኡስታዞችና ኢማሞች ሌሎች ሙስሊም ወንድሞቻችን እናቶቻችን ይወክላሉ ወይ ነው ብዙ ጊዜ የምናገረው ነው። አይወክሉም በጭራሽ። ለምን? እነዚህ የአረብ ቅጥረኞች ናቸው፣ ከሙስሊሞች የተለዩ ናቸው። ኦርቶዶክስን ለማጥፋት አልመው እና ቆርጠው የተነሱ የአረብ ገረዶች የአረብ ቡችሎች ናቸው እንጂማ ሌሎች ኢትዮጵያን የሚወዱ ኦርቶዶክስን የሚያከብሩ በመቻቻልና በፍቅር በመዋደድ የሚያምኑ ሙስሊም ወንድሞቻችንማ በችግራችን ጊዜ በመከራችን ጊዜ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ስዕለ አድኗ ሲቀደድ በመናፍቃን አብረውና ከጎናችን የቆሙ እንስማቸው። እኔ የእስልምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምን ፎቶ መቅደድ በህግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድሞቻችን ያ ፎቶ የወላዲተ አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቃለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብም በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው ወይንም አቃጥለው በሜዳ ላይ ወንጀል ነው፣ ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብረዋለን ማለት ነውና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። ትክክለኛ ሙስሊም ወንድሞቻችን እነዚህ ናቸው። ከነዚህ ጋር ሊያጋጩን ነው። እነዚህኞቹ ግዕዝ አንማርም የሚሉ አማራ ክልል ላይ ጠብ እንዲፈጠር ግጭት እንዲፈጠር ሙስሊሙና ክርስቲያኑ ወንድማማቹ ሺህ ዓመት አብሮ በፍቅር በመከባበር የኖረውን ተቻችለን የኖርነውን ወንድማማቾችን ለማጋጨት የተሴረ ሴራ ነው። መንቃት አለብን። ኦርቶዶክሳውያን ስሜታዊ አንሆን። በእውነት ሙስሊም ወንድሞቻችን ይህን ነገር አያደርጉም። አክብረውነን የሚኖሩ አክብረናቸው ነው የምንኖር። እነዚህ የአረብ ቡችሎች ናቸው። ሆን ብለው ነው ደሴና ወልዲያ ነው የሚገኙ። ይህ ፕሮግራም የተካሄደ ደሴና ወልዲያ ነው። ስለዚህ መንቃት አለብን። ከሙስሊም ወንድሞቻችን ጋር ሊያጋጩን ነው። ስሜታዊ መሆን የለብንም። መረጋጋትና ማስተዋል ይጠይቃል። ሙስሊም ወንድሞቻችንም እንደነዚህ አይነት ሰዎችን ገስጿቸው ባካችሁ፣ ዝም አትበሉ። እኛ ሃይማኖታችን ሲሰደብ፣ ካህናት አባቶቻችን ሲሰደቡ፣ ቅድስት ክርስቲያን ስትሰደብ ዝም ማለት አንችልም። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች፣ ወይም እንዳይጠፋ ታድገዋለች ቤተክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም፣ ከሰውነትም ደግሞ በላይ አይሆንም። ይህ ቋንቋ ውስጥ በቋንቋው ስነ ጽሑፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ እውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሑፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም። የአረብ አገራት ቋንቋ እንጂ በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች መዛግብቶችን ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛን ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ። ነብዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ
ተጻፈው ያንንም ማለት ይችላል። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጽሐፍቶችን የተለያዩ መጽሐፍቶችን የጻፉት በዕብራይስጥ ነው። ከዛ በአርማይክ ጽፈውታል፣ ከዛ በግሪክ ጽፈውታል። ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ፣ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ ዕብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው፣ ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው። የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሏት። መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን የያዘ ከመጥፋትም ደግሞ የታደገች ኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም። ራሱን የቻለ ቋንቋ ነው። በዚህን ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተ ክርስቲያን ጋር ሰፍተው እንዲያስቡ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት፣ መተት ምናምን ትላለች። ከግዕዝ ጋር የተያዘ አይደለም ድግምትና መተት። በነገራችን ላይ አሁን በጣም ፖፑላር በሆኑት በእንግሊዝኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋ ጋር የተያዘ ጉዳይ አይደለም። ሁልጊዜ ክፋት በሁሉም ሀገር ቋንቋ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህ ያክል ደረጃ ህፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ። እኔ ኦርቶዶክስ ቤተክርስቲያን ምእመን አባልም አይደለሁም፣ ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረበኛ ቢችሉ ልጆቼ ደስ ይለኛል። አረበኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሐሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም፣ በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን፣ ፕሮቴስታንቱ ኦርቶዶክሱን፣ ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ሚስጥራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰጥታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንጻር ልንመሰርት ልንፈጥር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክስ ፕሮቴስታንት ሙስሊሙን ሊያከብር፣ እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገን አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚህች ልጅ ወላጆች የዚህች ልጅ ቤተሰብ ይህን ግጥም የጻፋችሁ ሰዎች ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። ሰላም። እንደተከታተላችሁት ነው በርካታ ሀሳቦች ተነስተዋል። እንግዲህ የሙስሊም ቤተሰቦች ያነሱት አይታችኋል። ትክክል አይደለም፣ ምን ችግር አለ የግዕዝ ቋንቋን መማር የሚሉ በጣም ደስ የሚል አንድ ትልቅ ሰው አንስተዋል። እንደተከታተላችኋቸው ነው። ሌላው ደግሞ እንግዲህ ሴራቸውን ማወቅ አለብን የሚሉ ነገሮችንም አንስቷል አንድ ወንድም እና ምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴራዋ ለማለት ወዳለሁ። ሁለተኛስ ቤተክርስቲያኒቷ ናት ይህንን ግዕዝ ቋንቋ እንድንማር ያለችው አይደለም። የክልሉ መንግስት የክልሉን ትምህርት ቢሮ መጠየቅ ይቻላል። ስለዚህ ማንኛውም ሃይማኖት ተከባብሮ ነው ሲኖር የነበረው። ተከባብረን ልንኖር ይገባል። አለበለዚያ ሌሎች ነገሮች ይከሰታሉ፣ ከፍተኛ ነገሮች ማለት ነው። እንዲህ አይነት ነገሮችን እዛ ትምህርት ቢሮ ለክልሉ መንግስት ለትምህርት ቢሮ ይሄ ነገር ደርሶ እንዴት በትምህርት ቤት መመረቂያ ላይ ተማሪዎች በሚመረቁበት ሁኔታ ላይ እንዲህ አይነት የጥላቻ ነገሮች፣ መርዝ የሆኑ ነገሮች፣ ውሸት የሆኑ ነገሮችስ ይቀርባሉ? አይከብድም ወይ? ምን አይነት ማህበረሰብስ ነው እየፈራ ያለው? የሚመጣው ትውልድ ምን አይነት ትውልድ ነው? ይችን ሀገር እንዴት ነው የሚያስቀጥለው? የጦርነት ቀጠና ሆና እንድትቀጥል ተፈልጎ ነው? ስለዚህ ይህን ያደረጉ አካላቶች በህግ ሊጠየቁ፣ መንግስትም ይህንን ነገር ሊከታተል ይገባል ብዬ አስባለሁ። ምን እንደሆነ ለምን እንደተደረገ ይህ ግጥም ከየት እንደመጣ እቺ ልጅ መቼም ይህንን ግጥም በፍጹም አትጽፈው ከኋላ የሆነ ኃይል አለ ማለት ነው። ስለዚህ ይህንን ታው ሊባል ይገባል።
ሀገር ባቆየች እቺ ቤተክርስቲያን ለምን እንደምትሰደቡ? ፊደል ቀርጻ ዛሬ የምታነቡበትን ፊደል ቀርጻ ስታስተምራ የነበረች እኮ እቺ ቤተክርስቲያን ናት። እንግዳ በተቀበለች እቺ ቤተክርስቲያን ምን አደረገች? ተከባብረን መኖር አቅቶን? ምን ነው አባቶቻችን ስንት ዓመት ተከባብረው ኖሩ፣ ዘንድሮ እኛ ምን ነው እንደዚህ ሆነን? ስለዚህ እንዲህ አይነት ነገሮች ከስርዓት የወጡ ነገሮች ቢቆሙ ለማለት እወዳለሁ። እሺ እስቲ እሸቱ ያደረገውን ነገር ላስቃኛችሁ። መጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። ባናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ባናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይማ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሀሳብ ነው። እንደ መጽሐፍ ቅዱሳዊ ሀሳብ ስንነሳ 3 ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸው። 3 ደቂቅ ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምንሰንጣጠ ይላሉ እናቶች። ውስጥ ያሉ 3 ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የታሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው 3 ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። 3 ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይንም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራዋ አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገርል ያልነው ስለዚህ አይደለም። ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። ስለዚህ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖት ልጅ ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው በእኛ በኩል። ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ። ዘወትር የክርስቶስን መከራውን እንሸከማለን። በባህር ቆሞ መጸለይ ምንን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከጾመ ሳይቀመጥ ከዘረጋ ሳያት ምንም እህሏ ሳይቀምስ አልጾመም። ይህን ያደረገ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም? ሀደገ ለነ ማይተቦ ከመንትሉ ንህን አሰረ ዚአሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ያሉት ሆዳቸው አምላካቸው ሆዳቸው የሆነባቸው አይደለም 7 ዓመት እህል ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተን ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ሕይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቅታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቅታቸው ጾምን መንቀፍ ልማዳቸውም ስራቸው። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይቺ ቤተክርስቲያን ናት። የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም። መከራ ሲያደርሱበት አጻፈውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንደነዚህ ላሉ ወንድሞቻችን እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው፣ ያንተን ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራችሁ ያናውጣችሁ፣ ከመንግስተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን፣ በረከታቸው ይደርልንና በእግዚአብሔር
በእግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን አሁን ይሄን የተናገርከው። ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድነው የሚሳነው? ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተም አታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለራሳቸው ብቻ ሳይሆን ስለኛ ስለአንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ፣ በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ተለማምዶት ሆነ የሚለውን ነቀፋ የወረደ ሐሳብ ነው። እሺ የተከታተላችሁትን ይመስላል። በጣም በርካታ ስራዎች ነው በዶንኪ ቲዩብ ገብታችሁ ማየት ትችላላችሁ የተሰራው ማለት ነው። እንግዲህ ይሄ አንዱ ማሳያ ነው። ዮኒ ማኛ ወይም ዮናስ ሙሉነህ ነው የሚሉት በሀገር አሜሪካን ሆኖ ቤተክርስቲያኒቷ ላይ አፉን ሲከፍት በተለይ በጻድቁ በአቡነ ተክለ ሃይማኖት ላይ ቤተክርስቲያን መልስ እንዳላት ትምህርት እንዳላት እያንዳንዷ ነገር በስርዓት የሚደረግ ከቀኖና ከትውፊቷ ውጪ ዝም ብሎ በዘልማድ የማይደረግ እንደሌለ መምህራኖችን እያቀረበ ሲያስተምረን ነበር። በርካታ ነገሮች ምላሽ ተሰጥተዋል። በዛ መመልከት ትችላላችሁ። እንዲህ አይነቱን ስራ ደግሞ ወንድማችን ጠንክረ እንድትቀጥልበትም ለማለት እፈልጋለሁ። እንግዲህ ቤተክርስቲያን ይህች ናት። ተከባብረን በዚች ሀገር በፍቅር በአንድነት ሁላችንም እንድንኖር እላለሁ። እግዚአብሔር አምላክ ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። ለዛሬ ያስኩት ይህን ይመስላል። በሌሎች ዝግጅቶች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።